የሩታ ቤተሰብ የሩታ እናት የሩታ ወንድም የወንድምየው ሚስት ምናምን ብዙ ሰዎች ሆነው ሩታን ሊያዩ ሄደዋል። እጅግ በጣም ደስ የሚል ነገር ተፈጥሯል። እናት ምንም ጊዜ ትኑር። እናት አፍቃሪ ናት። እናት ፈላጊ ናት። አይታችኋል። እናት የልጇን ሀዘን ናፋቂ አይደለችም። በምንም ምክንያት ይሁን ወደ ሩታ ጋር መታለች። ግን እያንዳንዱ ነገር ያየን ሀሳብ አስተያየት እንሰጣለን። አብራችሁን ቆዩ። አሁንም እንደዚህ ቆሜ እናንተም ፊት ብዙዎቻችሁ ፊት እንዴት ነው ብቻ በቃ ዛሬማ አንድ ወድቃ ነው የምትቀረው፣ ዛሬማ አትነሳም፣ ዛሬማ ያበቃላታል ምናምን ብለው ሲያስቡ ሰዎች ከፈጣሪ ጋራ ቀና ብዬ ቆሜ መራመድን ነገሮችን ማለፍ እንችያለሁኝ። ስለዚህ ይሄ ነገር አይከብደኝም። ካሁንም በኋላም ነገሮችን በስነ ስርዓት ማልፋቸው ይመስለኛል ብዬ ተስፋ አድርጋለሁኝ። እና ደግሞ እንዴት ነው በደንብ ተቋቁመሽ ታልፊያለሽ። እንዴት ከሆነ ብዙ ችግር፣ ብዙ መከራ፣ ብዙ አይነት ሁኔታዎችን አሳልፈሻል። ይሄን ማለፍ አይከብድሽም። በቅድሚያ ግን ሰላም ውድና የተከበራችሁ እኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? ሁሉ መልካም፣ ሁሉ ድንቅ፣ ሁሉ ሸጋ። እኛ አለን እጅግ በጣም ደህና ነን። በጣም ነው ምን ወዳችሁ። በጣም ለእናንተ ትልቅ ክብርና አክብሮት ፍቅር አለን። ዛሬም ያው ወደ እናንተ መተናል። ሀሳብና አስተያየት እንሰጣለን። ሩታዬ ያው ጀግና በፈገግታና በአዲስ ቪዲዮ መታለች። ያው እንዳልኳችሁ በአዳዲስ ነገሮች ሩታ ትመጣለች የሚል እምነትና ተስፋ ነበረኝ። እንደተለመደው ሰው ያጣች ሳይሆን ሰውን ይዛ ቤተሰብ ይዛ መታለች። እስኪ ምንድነው ያለውን ነገር እናያለን። አብራችሁን ቆዩ። እስከዛው ሰብስክራይብ፣ ላይክ በማድረግ ቪዲዮን ጀምሩ። መልካም ቆይታ። በቃ ጥሩም ሆነ ብቻ ደሳስ የሚሉ ታይሞችን ሲያሳልፉ የፈለገውን ነገር ብቻ ቀርጾ ፖስት ያርግልኝ። እኔ እሱ ማይ ስለምፈልግ ነው ይሄንን ቻናል የከፈትኩለት። እርግጠኛ ነኝ ምን ሆነሽ ነው የሚለኝ። በየትኛው ጊዜ ነው አሁን እኔ ቪዲዮ የምቀርጸው ምናምን እንደሚለኝ በጣም እርግጠኛ ነኝ። ግን ደግሞ በቃ የቻልከውን አክል ሞክር። እኔ በቃ ከባለቤትም ጋር ከልጆች ጋር ምናምን አንተም ማየት እፈልጋለሁ እለዋለሁኝ። ፈቃደኛ ቢሆንልኝ ደስ ይለኛል። ማለት ይሆንልሻል እንጂ ሩታዬ ይቀበልሻል። በጣም እርግጠኛ ሆኜ እና ፋሚሊዎች ያው መተዋሉ መሰለኝ። ሩታ እጅግ በጣም ደስ ብሏታል። የእውነት የእናት ፍቅር በደንብ አይተናል። በጣም ነው ደስ የሚለው። ድጋሚ ተገናኝተናል። ደስ ብሎኛል። እውነት ድጋሚ ስላገኛችሁ ከማን ጀምር? የኔ ቆንጆ እንዴት ነሽ? አይዲዬ የኔ ማር ደህና ነሽ? ፊቷን አበላሸሁት። የኔ እናት መጀመሪያ ከኔ ነበረ ቅድሚያ ለእናቶች ነበር የሚባለው። ይቅርታ የኔ እናት እናቴ የኔ እንዴት እንደሚያስቀኑ የእናትና የልጅ ፍቅር እውነት እጅግ በጣም ደስ ይላል። ሩታዬ እናቷን ስታይ እጅግ በጣም ደስተኛ ሆናለች፣ ተጽናንታለች። ወንድሟን ስታይ እጅግ በጣም ደስ ብሏታል። አንዳንድ ጊዜ ሰዎች ሰው እንዳላችሁ እጅግ በጣም ማወቅ አለባቸው። የምር በጣም ነው ደስ የሚለው። በሩታ ደስታ ደስ የሚላችሁ ሁላችሁም ሩታዬን እንኳን ደስ አለሽ፣ እንኳን ከእናትሽ ጋር ተገናኘሽ ብሏት። ግን በጣም ተጫዋች እናት ነው ያላት ሩታ። በጣም እንዲህ ስትደሰት ሁሌም እንዲየሳቀች ደስተኛ ሆና ነገሮቿ በሙሉ ተሳክተው ምናምን እየሰራች ባይ ደስ ይለኛል። ይኸውላችሁ በቃ ጎርደድ አራስ በጣም ደስ የሚለው። ፋሚሊዎች እስኪ ምን አይነት ሁኔታ ይፈጠራል፣ ምን አይነት ሪአክሽን ነው የሚያሳዩት የሚለውን እናያለን። አብራችሁን ቆዩ። በሄደ ቁጥር በሽታ ነው የሚሰበሰበው። ውፍረት በጣም መጥፎ ነው። ተቀናቃይ አረጋና ነው። አዎ ገና ነው። እኔ እኮ አረጀብሽ አላልኩም። አመሰግናለሁ እናት። እናንተ ራስ አምሮባችኋል። ኤድዬ ደህና ነሽ? እነሱን ታውቋቸዋላችሁ። እሷ ኤዱ ትባላለች። የወንድሜ ባለቤት ናት። የሁለት ልጆች እናት ናት። ግን አንድም የወለደቻት ፊሊፕስ ነች እና ኤደን ትባላለች። የኔ ቆንጅዬ እህት። ይቅርታ ወይኔ መገጨኋት። እናት ቁመት እንዴት ነው እናት?
ጨምረሻል። ኧረ ጫማው እና ደህና ናችሁልኝ የኔ እናት? ደህና ነሽ? አለሁልሽ የኔ እናት። በሰላም መጣሽ? አዎ ይገርም ነው ግን በጣም ለማየት ጓጉታ ነበር። በተለይ እሷ ብዙ ጊዜ ልታገኝሽ ትፈልጋለች፣ ትፈልጋለች። ያው እና ፋሚሊዎች እጅግ በጣም ደስ የሚል ነገር ነው። የምር የሩታ ማዘር እጅግ በጣም ውብ ናት። ገና ወጣት ልጅ ናት። ወደዛም ትሄዳለች ብዬ ተስፋ አደርጋለሁ። ቤተሰቧን ታያለች፣ ከቤተሰቧ ጋር ጊዜ ታሳልፋለች የሚል እምነትና ተስፋ አለኝ። ሩታዬ በጣም ደስተኛ ሆናለች። ደስታዋ የሚያስደስታችሁ ሁላችሁም ደስታችሁን ኮመንት ላይ ግለጹላት። ግን በጣም ነው የገረመኝ እውነት በእንደዚህ አይነት ሁኔታ ውስጥ ሰው አጠገባችሁ ሲሆን እንዴት ደስ እንደሚል እንዴት ልብ እንደሚያሳርፍ የእውነት አንዳንዴ በተጨነቃችሁ ጊዜ የምታማክሩት የምታወሩት ከጎናችሁ ሰው ስታገኙ እጅግ በጣም ነው ደስ የሚለው አለሁላችሁ የሚልና በዚህ ሰዓት ለሩታ እናቷ ማለት ወንድሟ ማለት እጅግ በጣም አስፈላጊ ሰው እንዳላት የምታውቅበት ቤተሰብ እንዳላት የምታውቅበት አይታችኋል። የአብርሽ እህትና ወንድም ልክ በአብርሽ ጉዳይ ተንገበግበው የሆነ ነገር ሲሆን ተንገብግበው ሮጠው እንደሚመጡ ለሩታዬም በእንደዚህ አይነት ጊዜ ሰው እንደዚህ ሮጦ ሲመጣ በጣም አለው የሚል ሰው ከጎን ሲኖር የሚሰማ ስሜት በጣም እጅግ የላቀ ነውና ሩታዬም በዚህ ሰዓት እንደዚህ አይነት ስሜት እየተሰማት ነው ብዬ አስባለሁ። ሰው እንዳላት በጣም እየተሰማት ነው ብዬ አስባለሁና እጅግ በጣም ነው ደስ ያለኝ። ሁሌም ከጎኗ አትራቁ። ወንድምየዋን በተቻለ መጠን በቃ በቪዲዮ እየመጣ ከጎኗ እንደሆንክ በደንብ ግለጽላት። የወንድምየዋ ሚስት አለች። እጅግ በጣም መልካምና ጥሩ ነገር ይፈጠራል ብዬ ተስፋ አደርጋለሁ። ግን ደስታዋ ያስደሰታችሁ ሁላችሁም ቤቱን ላይክ አድርጉ። በጣም አሜዚንግ ነው። ይሄንን ማለፉ አይከብደኝም። ይሄንን ደግሞ እንዳልፍ ወይም ደግሞ ጠንካራ እንድሆን ብቻዬን አይደለሁም ማለት ላይክ እነሱ ይመክሩኛል። ከጎኔ የነበሩ አለንልሽ፣ አይዞሽ፣ ይሄን ማለፍ ትችያለሽ፣ ይሄን ነገር ማስተካከል ትችያለሽ ምናምን ስለሚሉኝ ብዙ ነገሮችን መወጣት ችያለሁኝና እኔ ማለት የነሱ ውጤት ነኝ። በነገራችሁ ላይ እዚህ ጋር ቆሜ የምታዩኝ በጣም ብዙ ሊሰብሩኝ በጣም ብዙ ሊጎዱኝ የሚችሉ ነገሮች እያሉ ላልፍ የቻልኩት በቃ በእነሱ ብርታትና በእነሱ ምክር ነው። የነሱ ውጤት ነኝ እኔ ማለትና በዚህ በጣም ደስተኛ ነኝ። እጅግ በጣም ነው የማመሰግናችሁ የኔ ምርጥ እናት፣ የኔ አባቴም ነው ወንድሜም ነው ታላቄም ነው። እሷ ደግሞ የኔ ምርጥዬ እህት መካሪ ናት፣ እህቴ ናት። ያው እንደነገርኳችሁ ብዙ ከነሱ ጋር የሚገናኘው በስልክ ነበረ። ሰሞኑን ደግሞ በአካል እየተገናኘው ነው። ደስታ ላይ ነኝ። በሽበሽ እያልኩላችሁ ነው። የኛ ፍላጎት ምን ሆኖ ሩታዬ እውነት በሽበሽ እንድትይ ደስተኛ እንድትሆኝልን የኛ ፍላጎት እውነትም ይሄንን ነገር ሳልናገር ማለፍ አልፈልግም። አንዳንድ ልጅ እኮ የቤተሰብ ውጤት ነውና ሩታዬ የእናት የወንድም የአባት የቤተሰቧ ውጤት ናት። ጥንካሬ ከቤተሰብ ይመስለኛል። ቤተሰብ ጠንካራ ሲሆን ልጅ ጠንካራ ይሆናል። በቃ እንዳታዝን ያደረጓት ማለት ነው። አይታችኋላ ሰሞኑ በቃ እንዳታዝን ያደረጓት ከጎኗ አሉ ማለት ነው። ማንሽም ልትጎጃት፣ ማንሽም ልታስለቅሻት፣ ማንሽም የሷን እንባ ልታያትሽ በጣም ሰው የሌላት መስሏችሁ ነው በዚህ ልክ ኢግኖር ልታረጓት የሞከራችሁት። ከጎኗ ማንም አይመጣም ብላችሁ ነው። በቃ እንዳላት አይታችኋል። ስለዚህ ተስፋ ቁረጡ። እሷን ለመጉዳት ያሰባችሁ፣ ለማስለቀስ ያሰባችሁ ተስፋ ቁረጡ። ሩታዬ እጅግ በጣም ደስተኛ ናት። በደስታ ትኖራለች። በደስታ ወጥታ ትገባለች። እየቀለድኩኝ ነው። ዋው ግን የሆነ ነገር ስሰማ አረ መሄድ አለብኝ እነዚህ ልጆችልና ቆይስቲ ቆይ ስለምን ነው ብዙ ጊዜና ለዛ ነው ራሷ ማስተካከል የምትችልበት ልጅቷ ቆቅ ናት። ለነገሮች አትቸኩልም። ደግሞ ሰው ማስቀየምም አትፈልግም። ታያለች ነገሮችን በራሷ ጊዜና ሰዓት የምታስተካክልም ልጅ ናት። ታፍናት ደግሞ
ከደበረኝም ያው ማሚ ወዳታለሁ ደግሞ አይልሽ እናት ነገሮችን ማስተካከል ምናምን ብፈልግም ግን ደግሞ ብፈልግ ስልሽ አለ አይደለ ታገስና ከደበረኝ ደግሞ የመጨረሻ ነው ማስደበረው። ቦግ ካለባት ደግሞ ሄድበታለሁ። እንደዛ አይነት ባህሪ አንድ ነገር ብቻ ይገባኛል። አላውቅም ማሚ ሁላችንንም ስትወልጂ ትንሽ ለመጨረሻ ልጅ ይሰሰታል ይባላል። ለፈሰስተሽ ያደረግሽው የሆነ የተለየ ነገር እንዳለ ነው የሚሰማው። ምን አለ አላውቅም እንግዲህ ወዳታለሁ። ያው ካሁን በኋላ ቆጣሪ መልሻለሁ ብያቸዋለሁ። አጋጣሚ እንግዲህ ካሁን በኋላ ያው እንደዛ ብዬ ነው። በጣም ይሄ ነው ትክክለኛ የሩታ ባህሪ። ፍቅር ለሚሰጣት ፍቅር የሚሰጥ፣ ለሚጠሏት ለሚገፏት ደግሞ እጅግ ጀግና የሆነች ምላሽ መስጠት የምትችል እጅግ በጣም ጠንካራ ሰው ናት። የአሁን ሳይሆን ከጥንት ጀምሮ የነበረ እንደሆነ ያው እናትዮም የተናገረች ነው። ለሚወዷት ፍቅር፣ ለሚሰጧት ፍቅር፣ ለሚጠሏት ደግሞ ነብር ናት። ምን ማድረግ እንዳለባት ጠንቅቃ የምታውቅ አይነት ሴት ናት። ስለዚህ በጣም ነካክታችሁ ነብር እያደረጋችኋት ነው። ባትነካኳት እና ባትገፏት ጥሩ ነው። ማሚዬ ቀልሽ ደስ ይላል በጣም በቃ ሁሌም እንደዚህ ሩታዬ ፍሬ ያደርግልን። እዚች እናት ጋር ሩታ ሄዳ ማረፍ አለባት የምትሉ ሂጂና እረፊ ተጫውቺ ብላችሁ ኮመንት አርጉላት። ሁላችሁም እንደዛ ነው የምላችሁ። በነገራችሁ ላይ ከይቅርታ ጋር እስካሁን ምንም አልነገርኳችሁም። የሆነ ሰርፕራይዝ አላችሁ። ሰርፕራይዙ ለሁለታችሁ ነው። ሰርፕራይዙ ምንድነው መሰላችሁ? እስካሁን አልነገርኳችሁም። ብዙ ጊዜ ሰርፕራይዝ አላውቅም አልወድም። እውነት ወይኔ መናገር ነበረብኝ እንዴ? ድንገት እንዳለ ግን በቃ አይ ችግር የለውም። የሚያስደብር አይደለም። በነገርክ ላይ አውቃለሁ በጣም ቢዚ እንደሆንክ ስራ እንደሚበዛብህ አውቃለሁ። ብዙ ታይሞችህን እንዴት ነው ስራ ላይ ውጥጥር ብለን እንደምታሳልፍ አውቃለሁ። ከዛ ደግሞ ያለችህን ታይም ለልጆችህ፣ ለባለቤት፣ ለቤት ምናምን ነው የምትሰጠውና ከዛ ጊዜ ላይ ድጋሚ አጣብቤ የሆነች ታይም ሊወስድብክ ነው። እንዴት የኔን ነው ወይስ ያንተን? እንዴት ማለት ጥሩ ምን መሰለክ፣ ይሄ ቪዲዮ የሚቀረጸው አንተ ቻናል ላይ ነው የሚጫነው። እንዴት ማለት በቃ ቪዲዮ እንድትሰራ ቤተሰቦች። በዚህ መሀልም እኔም እጅግ በጣም ላስቸግራችሁ፣ ሁላችሁም አዲስ የሆናችሁ ይህንን የኔንም ቤት ሰብስክራይብ እንድታደርጉ ስል በታላቅ አክብሮትና ትህትና ጠይቃለሁ። ሩታ ወንድሟን ሰርፕራይዝ እንዳደረገችው የሩታ ወዳጆች፣ የሩታ ቤተሰቦች፣ ሩታ ነው የምትወዱ ሁላችሁም ይህንን ቤት ሰብስክራይብ አድርጉልኝ። ቢያንስ 10 ሺህ መብለጥ አለብን ቤተሰቦች። በጣም በታላቅ አክብሮት ሩታ ወንድሟን ሰርፕራይዝ እንዳደረገችው እንዲሁ ይህ እጅግ መልካም ሀሳቦችን የምንሰጥበት ቤት ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃለሁ። ሼር አድርጉልኝ፣ ቪዲዮ ቫይራል እንዲወጣ ላይክ ማድረጋችሁን እንዳትረሱ። የሩታ ደስታ ይቀጥላል። ሩታ ከዚህ በላይ ደስተኛ ሆና በሌላ ቪዲዮ እናያታለን። ሁሉም ከሩታ ጎን ሆነው እናያለን። ጠላቶቿን ጥሎ እግዚአብሔር ያሳየናል። ድንገቴ ፈንጠዝያ ነው። ድንገት ሰርፕራይዝ አድርጋኛለች። እንግዲህ ጊዜ ባይኖረኝም እንደምንም ብለበልናት እንግዲህ ኃላፊነት ከተሰጠኝ በዚህ ልክ ኃላፊነት የምፈራ ሰው አይደለሁም በርግጥ። ስለዚህ በዛ መሰረት እንግዲህ ያለችኝን ጊዜ አጣብቤ እንደምንም ለመስራት እሞክራለሁ። እህቴን የሚያስደስታት ከሆነ ቅድምም ብያለሁ፣ እህቴ በምትፈልገኝ ቦታ ሁሉ እገኛለሁ። ሰው በዚህ አጋጣሚ አመሰግንሻለሁ። እንግዲህ እንደምሰራ ተስፋ አደርጋለሁ። ያለኝን ጊዜ አልገባም ነው። አው ቃል መግባቱ ቢከብደኝም ያው እንደምንም ብለ ይሰራል ብዬ ተስፋ አደርጋለሁ። እጅግ በጣም ትላልቅና ድንቅ ነገሮችን የሩታም ወንድም ይዞልን ይመጣል ብዬ አስባለሁ። የሩታንም ወንድም ሰብስክራይብ ማድረጋችሁን እንዳትረሱ። እጅግ በጣም ወዳችኋለሁ። እግዚአብሔር ሰላምና ጤናችሁን ያብዛልኝ። በጣም ወዳችኋለሁ። ቀጣይ እስክንገናኝ መልካም ቆይታ። ያው ሁሌ አይመጣም፣ ሁሌ አይመቻችም እና አትሊስት በቪዲዮ እንኳን ብንታይ በቪዲዮ ብንገናኝ ብዬ አስቤ ነው ይሄንን ሀሳብ ያመጣሁት እላችኋለሁ። ባይመችም ጊዜ ባይመቻችም ከልጅ አይበልጥም ጊዜ ደግሞ ሮጥ ብለን እናያለን። እሱማ ልክ ነሽ። በሚያስፈልገው ነገር
ብቻ አንዴ ሮጥ ብለን ላጥ ብለን እንመጣለን። በልጅ አይጨከንም። እኔ እናት አያችሁ አይደል እናት ነገር። ስለዚህ እንግዲህ በዚህ ቻናል መከፈት ውዷ ባለቤት ደስተኛ ይመስለኛል። ሀሳብ ካለሽ ንገሪያት። አመሰግናለሁ የምትያትም ከሆነ አመስግኛለሁ። ድንገት ሆኖ ያልጠበቅኩት ነገር ነው። ቴንክ ዩ የኔ እናት በቃ በጣም ስለምትናፍቁኝ ነው የምር። በቃ ዝም ብሎ ቡናም ስትጠጡ ሊሆን ይችላል፣ ከነማማ ጋር ወክ ስትወጡ ሊሆን ይችላል። እናንተ ማየት ስለምፈልግ ነው ስለምትናፍቁኝ የምር። እና በሚኖራችሁ ትርፍ ጊዜያቶችም እንገናኛለን ብዬ አስባለሁ። ከዚህ በኋላ እንግዲህ አንጠፋፋም። እናቴም ከዚህ በኋላ አትጠፊም ታለሽ። አንቺ እንኳን ሁሌ ልምጣ ልጄ ታይ ስትለኝ ለምን መተሽ ትጨነቂያለሽ ስለምን ነው እንጂ እናቴ በእኛ ጨክና አይደለም። እንግዲህ ፋሚሊዎቼ ከእናንተ ጋር ያለኝ ጊዜ እዚህ ጋር ቢያበቃ ከእናቴና ከወንድሜ ከእህቴ ጋር ቡና እንጠጣ፣ ምሳ እንብላ፣ እንገባበስ። ከእናንተ ጋር ግን ባይ ቻው።